ሰላም ሰላም ቴዶ እንግዲህ ቴዎድሮስ የሚባል ስም አጼ ቴዎድሮስ ጀምሮ የተበታተነችውን ኢትዮጵያ አንድ ለማድረግ የታገሉ ንጉስ ናቸው። እዚህ ጋር ቴዎድሮስ ሐዋሳ ደግሞ አለ። የቲክቶክ የተበታተነን የፖለቲካ አስተሳሰብ ስርዓት ለማስያዝ የሚታገል አለ። በዘፈኑ ደግሞ በአርቱ ቴዎድሮስ ካሳሁን የሚባል አለ። ስለ ኢትዮጵያ አንድነቱን የሚዘምር ቴዲ አፍሮ ህገ መንግስታዊ መብቱ ነው ሐሳቡን በሙዚቃ የመግለጽ መብቱ ነው። ምንም ይሄ ሊገደብ አይገባም። ይሄን መብቱን ኤክሰርሳይዝ በማድረጉ ማንም ሊታሰር አይደለም፣ ማንም ሊገላምጠው አይገባም። ነገር ግን አንዳንድ ነገሮችን ከስሜት ወጣ ብለን እናዳምጣቸው፣ በደንብ እናዳምጣቸው። ዘፈኑን አይደለም። እኔ ዘፈን ውስጥ ተስፋ ያጣበትን ዳስጣልን አይቼበታለሁ። ተስፋ የሰነቀበትን የእንትኑን መውጫውን 11 ሰዓት ያለውን ዘፈን አይቻለሁ። እንዲሁም ደግሞ ተስፋው ደምቆ ጽዮን ሙሽራዬ ብሎም እናት ሀገሩን የጮህበትን ዘፈን አይቻለሁ። ሶስቱንም አይነት የተስፋ ማቁረጥንም ተስፈኝነትንም እና ደግሞ ተስፋው ተሳክቶ ደስተኝነትንም መርከብ በሚለው ላይ ተስፋውን ነው ያሳየው። ይሄ ቲፒካል የአርት ስራ ነው። ይህን ስል ዴቪድ አድቮኬት አልሆን እንጂ ኮንቴንት ውስጥ በህግ የሚያስጠይቅ ነገር የለም ማለት አለም። ለምሳሌ ሰንደቅ ዓላማን ጉዳይ ልታነሳ ትችላለህ። አረንጓዴ ቢጫ ቀይ ነው ብለህ ልትል አትችልም። በሰንደቅ ዓላማ አዋጅ በወንጀል ያስጠይቀሃል። ግን ይሄንን ይዘው ይሄን ብለው ቴዲን ይጠይቁ ብዬ አልመክርም። መንግስትም ይሄን ብሎ ቴዲን ይጠይቃል ብዬ አላምንም፣ አያደርገውም። በዚህ ምክንያት አለም ቴዲ መታሰር ያለበት ቁልፉ ቅድም አዲስ ታይምስ መጨረሻ ላይ የተናገራት ንግግር ነች። አዲስ ታይምስ መጨረሻ ላይ የተናገራት ንግግር ለቴዲ ህይወት መታደግ ደህንነቱን ለማስጠበቅ ቴዲ መታሰር አለበት። ለምሳሌ የአቶ ልደቱን መግለጫ ተመልከተው። አቶ ልደቱ ፖለቲከኞች ኦፖርቹኒስት ፖለቲከኞች የቴዲን አፍሮን ሙዚቃ እንዴት ከህዝብ ብሶት ጋር አገናኝተው በህዝብ ብሶት መንግስት ለመፈንቀል እንደሚጠቀሙት መግለጫ ወጥተውበታል። አንዳንድ አሞቂልኝ ሚዲያዎች የቴዲን ሙዚቃ አይተው በቴዲ ሙዚቃ መንግስትን ለመገልበጥ ህዝብ ለመቀስቀስ ወጣት ለመቀስቀስ ሲያገናኙት ታያለ። ይሄ ልጅ ባጫሉ ይብቃ። ያን የመሰለ ወጣት ልጅ ደሙ ደመከልብ የሆነው ቴዲንም ደሙ እንደበከም አድርገው ብልጽግናን ያደረገው ለማለት ያሰፈሰፉ የሻቢያ የህወሓት የፋኖና የኦላ ድምር አስተሳሰብ የነቀሰ አስተሳሰብ ይፋ ወጥቷል። ይፋ የልደቱ ደብዳቤ የሚያራግጠው እሱን ነው። ቴዲ አፍሮ መታሰር ያለበት ቴዲ አፍሮ የሚያሳስረው ስለዘፈን አይደለም። ቴዲ አፍሮ ምክንያቱም ቴዲ አፍሮን ፊት ለፊት ወስደው ሊያጋፍጡት የሚያሰፈሰፉ ኦፖርቹኒስት ፖለቲከኞች በየትኛውም መንገድ ወደ ስልጣን ለመምጣት ያሰፈሰፉ መሳሪያ ያቀባብሉ በሰላማዊ ሰልፍ በሰላማዊ ትግልም በጦር ካነሱ ኃይሎች ጋርም ተቀናይተው ያሰፈሰቡበት መሆኑን የልደቱን ደግማ አንብበው የልደቱን መግለጫ ህዝቡ እኛ በጦር መሳሪያና እስከዛሬ በሰላማዊ መንገድ ስንታገል ከነበረው በላይ ህዝቡን የቀሰቀሰው ቴዲ ነው ብሎ የመሰከረበት ነው። ልደቱ አያሌው እንደዚህ አይነት የብልጽግናን ስም የመንግስትን ስም ለማጥፋት ያሰፈሰፉ ሰዎች ስላሉ ነገሩ ይጣራል። ሁለተኛ በዚህኛው ሳይድ ደግሞ ህዝብን ለህዝብ የዘፈነው ዘፈን ህዝብን ለህዝብ ያጋጫል የሚል አንዳንድ ስሜታ የሚሆኑ እንደውም ተነሳስተው በአንድ ቀን ዘፈን የዘፈኑ ህዝብን ለህዝብ ለማጋጨት ከለር የሰጡ አርቲስቶች አሉ። እኔ ደጋግሜ ሰምቻለሁ። 18 ነው ዘፈን። ምንም ህዝብን ከህዝብ የሚያጣላ ዘፈን አልዘፈነም ቴዲ። ነገር ግን የመልስ ምቱ ህዝብን ወደ ህዝብ የሚጎትቱ የማይታዩ እጆች አሉ ከጀርባ። ይሄ መጣራት አለው። ይሄ እስኪጣራ ይሄን ልጅ ወስደው ደሙ እንደመከልብ እንዳያደርጉት መንግስት በቤቱ የሚሰራው በፖሊስ ጣቢያ የሚሰራው ደህንነቱን የሚያስጠብቅበት ፉሊ በመንግስት እጅ ነው ያለው ህይወቱ የሚለው ነገር ሊረጋገጥ ይገባል። ስለዚህ አዲስ ታይምስ ያለው ዝም ብሎ አይደለም የመጣው። ሊያስገድሉት ይችላል የሚለው አልበላሽም። ምን አመጣው? ብልጽግና ደፍቶት ምን አመጣው? ይሄ ስቴትመንት ከጀርባ ኩክ ያደረገው ኃይል አለ። የዚህ ልጅ ህይወት ባጫሉ ይብቃ። ያን አንድ ፍሬ ልጅ በእንደዚህ አይነት የፖለቲካ ቁማርተኞች ነው አልጸጸትም የሚለው የጆሃር መጽሐፍን ያነበበ የሃጫሉ ደም እንዴት እንደፈሰ ይረዳል።
እንዲህ አይነት የፖለቲካ ቁማርተኞችን በታዋቂ አርቲስቶች ያውም እንደ ቴዎድሮስ አይነት አርቲስት እድሜ ልኩን ስለ ኢትዮጵያ ያቀነቀነ እድሜ ልኩን ይሄን የጎጥ ፖለቲካ አፈር ከእድሜ ሲያበላ የነበረ እንደ ቴዎድሮስ እስቲ አነኛቸው የሚለውን የኦሮሞኛ እንትኑ ሰምተዋል? ቴዲ የዘፈነውን ስለ ኢሬቻ ላይ በቢሾፍቱ ስላለቁት የኦሮሞ ወጣቶች የሚገርም ያላቀነቀነው ብሔረሰብ አለ። ሁሉንም በአርቱ እየነካካ በተቻለው መጠን አሁን ኢትዮጵያ ተዘመን የሚለውን የጉራግኛ አንቱ ላይ ኢትዮጵያን በምን አይነት መልኩ እንደሚያመጣት ሰንበሬን አምጣቸው ደቡብ ላይ ሄዶ የሰራው ይህንን አርቲስት የፖለቲካ ቁማርተኞች ተወዳጅ ስለሆነ ህዝብ ስለሚደግፈው በስሜት ኢትዮጵያን ለማተራመስ ኢትዮጵያን ለመረበሽ ኢትዮጵያ ሰላሟን እንድታጣ ይህን የሽግግር መንግስት የሚሉትን ቅዠታቸውን ተፈጻሚ ለማድረግ ሲሉ ቴዲን በቴዲ ህይወት ላይ የሚቆሙ ፖለቲከኞች እንዳላቸው ግልጽ ስለወጣ አሁን የልደቱ ደብዳቤ በግልጽ ስለሚያስረዳ ቴዎድሮስን ማዳን የመንግስት ግዴታ ነው ብዬ አምናለሁ። ቴዲ ስላጠፋ ወይም ደግሞ ስንኝ ውስጥ ለህግ ክፍተት የሚፈጥሩ ኤሌመንቶች ስለሌሉ አይደለም። በህግ ቋንቋ ልተንትነው ብል ህዝብን ከህዝብ በማጋጨት ልተነትነው ይችላለሁ። የባንዲራውን ጉዳይ እኔ እሱን አልፈልገውም። በዚህ ምክንያት መንግስት ቴዲን አስሮ ራስ ምታት እና ይሆናል ብዬም አላስብም። አሁን ለምሳሌ ቅድም አዲስ ታይምስ አንድ ነገር ተናገረ። የኢኤምኤስን ማስረጃ አይቶ የብልጽግና ተሰብስቦ ቴዲን ከሀገር ለማባረር መወሰኑን ሰምተናል ብሎ ኢኤምኤስ የተናገረውን አዲስ ታይምስ መረጃዎች ከየት እንደሚወጡ ዶቱን እናገናኘዋለን። አሁን እንዲያው ለብልጽግና መንግስት ቴዲን ከኢትዮጵያ አስወጥቶ ነፃነቱን ሰጥቶ በዚህ ችሎታው አፈር ከድሜ እንዲያበላው ነው የሚያስወጣው። እጁ ያለውን ሰዶ እንዲያሳድን ነው። እንዲህ አይነት የነቆረ አስተሳሰብ አለ ብሎ ይገመት አይደለም። አላማው እሱ አይደለም። አላማው ግልጽ ነው። ቴዲን ታርጌት ማድረግ ነው። በቴዲ ላይ መቆመር ነው። ይሄ ቴዲን መውደድ አይደለም። ለመንግስት የማስተላልፈው በዚህ አጋጣሚ ይሄን ብርቅዬ ልጅ እሺ የሃጫሉን ደም እንደፈሰሰው የቴዲ ደም እንዲፈስ አልፈልግም። የመስፈን ህገ መንግስታዊ መብቱ ነው። ይሄንን የሚያስከብር ነው። ሰው በሐሳቡን ስለዘፈነ የሚታሰርበት አገር አይደለችም ኢትዮጵያ በብልጽግና ዘመን። ይሄንን ላረጋግጥ ለወዳለሁ። እስካሁንም ብዙ ተጮኋል፣ ተለፍልፏል። ይሄም የሆነው ግን ይሄንን አሁን የዘፈኑን የልደቱን መግለጫና ሌሎቹም የኤሪትራን ፕሬስ የህወሓት ሚዲያዎችን ስትመለከት ዘፈኑን ሆን ተብሎ ነው የሚለው ልታጠናው ትችላለህ። እሱም ቢሆን ግን እኔ ልጁን ማዳን ከነዚህ የቁማርተኛ ፖለቲከኞች መንጋጋ የማውጣት መንግስት ኃላፊነት አለበት። ለመንግስት ጥሪዬን ማቅረብ ፈልጋለሁ። በአጫሉ ይብቃ። ክብረት ይስጥልኝ። ቴንክ ዩ